የማያልፍ ነገር የለም ነው የምለው። የማያልፍ ማለት ነው ማለት ከጥግ እስከ ጥግ አይቻለሁ እኔ ራሴ። ውዶቼ እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። የሰው ፊት እንዳልኩ የእዳ ብዛት፣ የችግር ብዛት፣ የረሃብ ብዛት ያው መንገድ ላይ ነው አድራ አውቃለሁ። ስራ ኖሮኝ እንደዚህ ሌላ ነገር አይደለም የሚታይ ስራ እንደዚህ አይነት ስራ ኖሮኝ መኪና ኖሮ መኪና ውስጥ አድሬ አውቃለሁ 3 ቀን። በጣም ብዙ ችግሮች አሳልፌ አውቃለሁ። 100 ብር አጥቼ አውቃለሁ። ያ ሁሉ ሚሊየንስ ኢንቨስት የተደረገበት ስራ እጄ ላይ ነው። እዛም እንድንቆይ የሚያደርጉን ነገሮች ደግሞ ከዛ ብንወጣ ባይ ነኝ። ከዛ ብንወጣ ብናስብበት የማያልፍ ነገር የለም። ደግሞ በሽልማት እግዚአብሔር በጊዜ ሁሉም ያንበሸብሻል። ሰው ሁኔታን መቀበል ስለማይችል ነው በሁኔታ የሚጎዳው። ዛሬ ካጣ የለመድከው ነገር ከቀረ ከነገሮች ጋር ራስን ማዋሃድ የሚቀርብህ ነገሮች ይኖራሉ። ለዛሬ ቅር ነገ ይደርሳል። እኔ ማጣት አልፈራም። ከዜሮ መጀመር። ዜሮ ደግሞ ብሩ አይደለም። እኛ ብር አይደለም የሚከብድ ሰው ነው የሚከብድ። እኔ አብለኔ ዳዊት ስሙ ቢጠፋ ነገር ውይ እሱኮ ያኔ ስኬት ምናምን ብሎ በየፖድካስቱ ለፍልፎ ይሄው ዜሮ ገብቶ ማክሮን ዛሬ ዜሮ ገባ። አልፈራው፣ እወጣዋለሁ። እንደውም ታሪኬን ያሳምርልኛል። እዛ ነበርኳ እና በአንድ በኩል አይቶ መመለስ አሪፍነቱ ብዙ አትፈራ፣ ከልክ ያልፍ። አንተ ውስጥ ሰላም ከሆነ ጤና ካለ አይምሮ ውስጥ ነው ሁሉም ነገር ጨዋታ። ከሁኔታ ጋር ለጊዜው ዛሬ ተፈቀደው ይሄ ስለሆነ ለዛሬ ልቀበለው፣ ነገን ግን አስተካክል። አንድ አባባል አለ፣ ፈጣሪ ሲወድሽ ሰይጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊገጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸው ነገሮች ባላሰብሻቸው መንገድ ልታጫቸው ትችያለሽ። በዚህ ዓለም ላይ መኖር ችግሙ ይጠፋሻል። አንዱን ፈተና አለፍኩ ስትይ ሌላ ፈተና ይገጥምሻል። አሉኝ ያልሻቸው ወዳጆችሽም ዘመዶችሽም ይቀየሩብሻል፣ ያገሉሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከእነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም። ምን ነው ፈጣሪ ይሄ ሁሉ ፈተና ለኔ አይገባኝም ትያለሽ። እውነታው ግን እየሆነ ያለው ፈጣሪ የሚገርም ህይወት እየጻፈልሽ ነው። ፈጣሪ የሚወደውን ይፈትናል። አንቺም ፈጣሪ ስለሚወድሽ ነው መከራው ይበዛብሽ። ፈጣሪ ሲወድሽ ሰይጣንም ይወድሻል እንደሚባለው ለዚህ ነው ሰይጣንም ህይወትሽን ሊያጨልምብሽ የሚነሳው። ፈጣሪ የጻፈልሽን ገራሚ ወደፊት ህይወትሽን እንዳታይ የሚያደርግሽ ተስፋ መቁረጥ ስሜት ሲሰማሽ እነዚህ ነጥቦች አስታውሺ። ሁሌም ጸሎት አድርጊ። በጸሎት የማይፈታ ችግር የለም። ፈጣሪን ይዞ ያፈረ ሰው የለም። ጸሎት ከፈጣሪ ጋር የምትገናኝበት መንገድ ነው። ምንም ያህል ፈተናው ቢበዛብሽ፣ ሁሉም ነገር ጨልሞ ቢታይሽም ጸሎት ከማድረግ ወደኋላ አትበይ። ያንን ድምፅ አትስሚው። ያ ድምፅ አይምሮሽ ውስጥ ያለው ምንም እንደማትረቢ የሚነግርሽ፣ ሁሌም መጥፎ ነገር እንድታደርጊ የሚገፋፋሽን ድምፅ አትስሚው። ያ ድምፅ የሰይጣን እንደሆነ ወቂ። ሁሉም ነገር እንደሚያልፍ አስታውሺ። በዚች ምድር የማያልፍ ነገር የለም። መከራውም፣ ፈተናውም፣ ደስታውም፣ ሀዘኑም፣ ስቃዩም ያልፋል። አሁን ያለሽበት ፈተና፣ ስቃይ፣ መከራ ሁሉም አልፈው ቁጭ ብለሽ የምታወሪበት ጊዜ እንደሚመጣ አስታውሺ። ህይወት የምትጣፍጠው ፈተና ሲኖራት ነው። ሁሉም ነገሮች አልጋ በአልጋ ከሆነልሽ ህይወት አሰልቺ ትሆናለች። የአንቺን ጥንካሬ የሚፈትን ፈተናዎች መኖራቸው እንደ ሰው የማደግ አንዱ አካል ናቸው። ስለዚህ ምንም አይነት ፈተና ሲገጥመሽ በፈጣሪ እርዳታ እንደምታልፊ ወቂ። ስለ ሰው አስተያየት ቦታ አትስጪ። ፈጣሪሽን የሚያስከፋ ነገር አታድርጊ እንጂ ሰው ምን አለኝ እያልሽ ራስሽን አታጨናንቂ። የሰው ልጅ እንደሆነ የፈለግሽው ነገር ብታደርጊም ስለ አንቺ ከማውራት ወደኋላ አይልም። መቼም ቢሆን ደግነትሽና ንጹህ ልብሽን አትቀይሪው። ምንም በዙሪያሽ በክፉ ሰዎች ብትከበቢም ደግነትሽና ንጹህ ልብሽን አትቀይሪው። ክፋትን በክፋት አትመልሺ። ምንጊዜም ቢሆን ከክፋት ደግነት ይሻላል። ውስጣዊ ኃይልሽን መጠቀም አትርሺ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። እደግመዋለሁ፣ ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። በውስጥሽ ፈጣሪ የሚገርም ኃይል ሰጥቶሻል። እሱን ኃይል መጠቀም ካወቅሽበት የትኛውንም የምድር ፈተናዎች ማለፍ ትችያለሽ።
ህይወት ብዙ ጊዜ የሚከብዱ መሰናክሎችን ትሰጥሻለች። ነገር ግን አስታውሺ፣ መቼም ብቻሽን አይደለሽም። እግዚአብሔር ከጎንሽ ሆኖ በጣም ጨለማ ጊዜዎችን እንኳን ወደ እድገት እድሎች ሊለውጥ ይችላል። ፈጣሪ አቅምሽን ያውቃል። ምን ያህል ጠንካራ እንደሆንሽ ያውቃል። የትኛውም የምድራችን ፈተናን እንደምታልፊ ያውቃል። ምንም ፈተናው ቢበዛብሽ መቼም ተስፋ አትቁረጪ። ሁሌም ቢሆን ፈጣሪን አስቀድሚ። ፈጣሪ ሲወድሽ ሰይጣንም ይወድሻል። ይሄን መቼም አትርሺ። እነዛን አትችይም አትረቢም የሚሉ ድምጾችን አትስሚ። እነሱ ድምጾች የሰይጣን መሆናቸውን አስታውሺ። ፈተና ሲበዛብሽ ማድረግ ያለብሽ ነገሮች። ፈተና በዝቶብሻል። ሰዎች ያለ ምክንያት ይጠሉሻል። በሰዎች ዘንድ መጠላት፣ መገለል እንዲሁም መገፋት ሲደርስብሽ ማድረግ ያለብሽ 11 ነገሮች። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። በተረጋጋ መንፈስ ነገሮችን አጥኚ። በጭንቀትና በክፋት ውስጥ ሆነሽ መፍትሄ ልታመጪ አትችይም። ስለዚህ ምንጊዜም ቢሆን ረጋ ሰከን ለማለት አስቀድሚ። ከሰዎች ጋር ያለሽን ግንኙነት መስመር አብጂለት። በዙሪያሽም ያሉት ሰዎች በእናውቃታለን መንፈስ ሕይወትሽን እንዳይበጠብጡ ገደብ መስመርሽን እንዳትዘነጊ። ላመንሽበት ነገር ቁሚ። የአቋም ሰው ስትሆኚ አንቺን የሚጠሉ የሚቃወሙ ሰዎች መኖራቸው አይቀርም። በትክክል አንቺን የሚወዱሽ ሰዎች ግን ላመንሽበት ነገር በመጽናትሽ ያከብሩሻል። የሚደርስብሽን ጥላቻ ወደ ራስሽ አታምጪ። አንቺን የሚጠሉሽ ሰዎች ጥላቻቸው የእነሱ ሸክም እንጂ ያንቺ አይደለም። በጥላቻ የቆሸሸ ልባቸውን ሰላምሽን እንዲነሳ በፍጹም ማድረግ የለብሽም። የእነሱን ሸክም ለእነሱ ተይው። ምንጊዜም በራስሽ እምነት ይኑርሽ። አንቺን ዝቅ ለማድረግ የሚፈልጉ ሰዎች ትልቁ ግባቸው አንቺን በማሳነስ ለራስሽ ያለሽን እምነት ማሳጣት ነው። አንቺ ራስሽን በመጠራጠር ይህንን እድል አትስጫቸው። ድክመትና ጥንካሬሽን ለይ። ድክመትና ጥንካሬሽን ጠንቅቀሽ ካወቅሽ አንቺን ዝቅ ለማድረግ ማንም ሰው ቢመጣ የመቋቋም አቅም ይኖርሻል። ጥንካሬሽን ይዘሽ ድክመትሽ ላይ ትሰሪያለሽ። ትኩረትሽን ምን ጊዜም መልካም ነገር ላይ ይሁን። ጥላቻ ጥላቻን ይስባል፣ ቂም በቀልን ይወልዳል። የአንቺ መንፈስና ሐሳብሽ ሰላምና ፍቅር ላይ ይሁን። እርጋታ፣ ደስታ ተከትለውሽ ይመጣሉ። እርዳታ መጠየቅን አትፍሪ። ጭንቀትና ሐሳብ ለብቻ ይዞ ማብሰልሰል ነገሩን ያከብደዋል እንጂ አይቀንሰውም። የኔ ከምትያቸው ከምትወጃቸው ሰዎች ምክርን ተቀበይ። በመንፈሳዊ ሕይወትሽ ጠንክሪ። አንቺ ለራስሽ ከምታስቢው በላይ የሚያስብልሽ አምላክ አለሽ። ወደ እሱ ጸሎት አድርሺ። ብቻሽን እንዳልሆንሽ አጋዥ አበርቺ አምላክ እንዳለሽ አትርሺ። ሁሉም ነገር ለበጎ እንደሆነ እመኚ። በፈተና ውስጥ ጥንካሬ ይወለዳል። ዛሬ ያለሽበት መከራ ለነገ ስኬት መሆኑን ወቂ። ሁሉንም ነገር ለበጎ ነው በይ። ፈጣሪ የሚወደውን ይፈትናል። አንቺ ፈጣሪ ስለመረጠሽ ነው ፈተና የበዛብሽ። የማታልፊው ፈተና የለም። ፈጣሪ አንቺን ትከሻ ያውቃል። የማታልፊው ፈተና የለም። በህይወት እስካለሽ ልትሳሳቺ፣ ልትወድቂ ትችያለሽ። ሰዎች ላይቀበሉሽ ይችላሉ፣ ወይም ሀሳብሽን ላይረዱሽ፣ ቦታ ላይሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመድ ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይማችም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በህይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል።
መጥፎ ሰዎች ልምድ ይሆኑሻል፣ ክፉ ሰዎች ማስጠንቀቂያ ይሆኑሻል፣ ምርጥ ሰዎች ትዝታ ይሆኑሻል። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም፣ አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን እፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊውን ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል፣ ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታሽ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ እህቴ። ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ፣ የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሽው ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው የአንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው።